አንድ በጣም የምወደው መጽሐፍ ልንገራችሁ። አዝ ኤ ማን ቲንክስ ይላል በጄምስ አለን የተጻፈ ነው። በጣም የሚገርም መጽሐፍ ነው። ስለ ሐሳብ ነው የሚያወራው። ሐሳብ ህይወታችን ላይ ስላለው ተጽዕኖ ነው የሚያወራው። ይህን መጽሐፍ ካነበባችሁ 3 ዋና ዋና ነገሮችን ነው የምታገኙት። እሱን ደግሞ አሁን ልንገራችሁ። የመጀመሪያ ሐሳብ በህይወታችን ላይ በጤናችን ላይ ያለውን ተጽዕኖ፣ በካራክተራችን ላይ ያለው ተጽዕኖ፣ ኔጋቲቭም ይሁን ፖዚቲቭ የምናስበው ሐሳብ ህይወታችን ላይ ምን ያክል ተጽዕኖ እንደሚያሳድር የሚነግረን መጽሐፍ ነው። ይህንን መጽሐፍ ስታነቡ ምንድነው እያሰብኩ ያለሁት ብላችሁ በተደጋጋሚ እንድታስቡና ኮንሽስ እንድትሆኑ የሚያደርግ መጽሐፍ ነው። ሁለተኛው ደግሞ የውጭው ዓለም የውስጠኛው ዓለም ነጸብራቅ ነው። የውጭው መልስ የሚሰጠን አእምሯችን ላይ ያዝነውን ሐሳብ ነው። ለምሳሌ እኔ ሰዎች አይወዱኝም ብሎ በተደጋጋሚ የሚያስብ ሰው የምርም በውጪ ሰዎች እየጠሉት፣ ሰዎች እንደማይወዱት እያሳዩት ይሄዳሉ። ለምንድነው እንደዛ እያደረጉ ያሉት? ውስጡ ላይ ስለያዘው ሐሳብ ነው። ወንዶች ሁሉ ክፉ ናቸው ብላ የምታስብ ሴት ካለች በሄደችበት ሁሉ መጥፎ የሚባሉ ወንዶችን ወደ ህይወቷ አትራክት ታደርጋለች። ያ ለምንድነው አትራክት የምታደርገው? አእምሯ ላይ ለያዘችው ሐሳብ ነው ምላሽ እየተሰጣት ያለው። ሁል ጊዜ ይህንን ነገር ለመቀየር ሐሳባችንን መቀየር ይኖርብናል። የውጭው ለመቀየር መጀመሪያ ውስጣችንን መቀየር ይኖርብናል። ሁል ጊዜ ኔጋቲቭ የሆኑ ሐሳቦችን ፖዚቲቭ በሆኑ ሰዎች ይወዱኛል፣ ሰዎች ያከብሩኛል፣ አሪፍ ደረጃ መድረስ እችላለሁ በሚል መተካት ይኖርብናል። ሶስተኛው ደግሞ አንድ ማሳካት የሚያስፈልግ አንድ ትልቅ ዓላማ እንድንይዝ ይፈልጋል። ይህንን ዓላማ ለማሳካት ስንል ከብዙ ኔጋቲቭ ነገሮች ገለል እንላለን። ሐሳባችንን መቆጣጠር እንችላለን። ፎከስ እንዳናጣ ያደርገናል። ስለዚህ አንድ ማሳካት የምንፈልገውን ትልቅ ዓላማ እንድንይዝ ጄምስ አለን በመጽሐፉ ይነግረናል። ስለዚህ ይህንን መጽሐፍ አንብቡ፣ ይጠቅማችኋል። ማን ቲንክስ ይላል። ይመቻችሁ።